ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለተ ሐሙስ ግንቦት 21 ቀን 2017 ነው። አሁን የደረሰን ከአማራ ብሔራዊ ንቅናቄ በወቅታዊ ጉዳዮች ዙሪያ የተሰጠ መግለጫ አለ። አብን በመግለጫው የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም በሚል ጠንከር ያለ ርዕሰ ጉዳይ ቀጣዩን መግለጫ ሰጥቷል። ክቡራትና ክቡራን ኢትዮጵያን የምትወዱና ሰላምን የምትወዱ በሙሉ ይህን መረጃ ላይክና ሼር እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። መግለጫው ቀጥሎ ቀርቧል። ከአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳዮች ዙሪያ የተሰጠ መግለጫ የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም ይላል አብን በመግለጫው። ሰሞኑን የሻዕቢያው ፕሬዝዳንት በኢትዮጵያ ውስጥ ጉዳዮች ጭምር በመግባት ለሰጡት ሸፍጠኛ አስተያየት ከይዘት አንጻር ምላሽ መስጠት ጠቃሚ ላይሆን ቢችልም፣ አንደኛ ድርጅታዊና ተጓዳኝ ጉዳዮችን በተመለከተ የአማራ ብሔራዊ ንቅናቄ አብን በኢትዮጵያ የፖለቲካ መድረክ በአጭር ጊዜ ለውጥ ማምጣት የቻለ ለአማራ ሕዝብና ለሀገር ወዳድ ኢትዮጵያውያን የሚበጀውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መፍትሄ ሀሳቦች በማደራጀት ገዢ ሀሳቦችን በማንሳት የሕዝባችንን መብት ጥቅምና ፍላጎት እንዲከበር የሀገር ህልውናን መታደግ የቻሉ አቋሞችን በማንጸባረቅ ኃላፊነቱን የተወጣ እንዲሁም መዋቅርና ስርዓት ወለድ የሕዝባችን ጥያቄዎች ትኩረት እንዲያገኙ የሰራ የአማራ ህዝብ ፖለቲካዊ ተቋም ነው። ሆኖም ከቅርብ ጊዜ ወዲህ አብን ከውስጥም ከውጭም በርካታ ፈተናዎች ገጥመው ቆይተዋል። አንደኛውና ዋነኛው በትግላችን ላይ ተጋርጦ የነበረው ፈተና ከሰላማዊ የፖለቲካ ሰልፍ ለማውጣት የተደረገው ሲሆን ይህን ምዕራፍ በቁርጠኛ አመራሮቻችንና አባሎቻችን የተሳካ ድርጅታዊ ጉባኤ በማድረግ የአመራር አደረጃጀትና አሰራር ሪፎርም በማድረግ ማረጋገጥ ተችሏል። በዚህም ተቋይቷል። ሁለተኛውና ተደጋግሞ የሚነሳው ነገር ግን እንደ ድርጅት ስትራቴጂክ ጉዳዮች ላይ እናተኩር በሚል በአብዛኛው ስናልፈው የቆየነው ጉዳይ በድርጅታችንና በከፍተኛ አመራሮቹ ላይ የሚካሄዱት የተቀናጁ የስም ማጥፋት ዘመቻዎች ናቸው። የዚህም አካል የሆነውና ከሰሞኑ ራሳቸውን የአማራ ማህበራት ብለው በሰየሙ አካላት በድርጅታችንና በአመራሮቻችን ላይ የከፈቱት አሉታዊ ዘመቻ አንዱ ነው ይላል አብን በመግለጫው። እነዚህ ፖለቲካን ከጩኸትና ከሟርት መለየት የተሳናቸው አንድ መሆን አልችል ብለውና ይልቁንም እንደ አሜባ ተቆራርጠው የተዛቡ የዲያስፖራ የእድር አደረጃጀቶችና ማህበራት በህዝባችን ላይ በፈጠሩት ግርታ፣ ትርምስ፣ የግጭት ቅስቀሳና አጠቃላይ የሰላም እጦት ህዝባችንን ብሎም ሀገራችንን ከፍተኛ ዋጋ ያስከፈሉ ሲሆን እነዚህ አንዳች እርባና የሌላቸው ኃይሎች እንዲጋለጡና በህዝባችን ስም እያጭበረበሩ እንዳይቀጥሉ ጠንክረን ልንታገላቸው ይገባል። ለወትሮ በመርህ የለሹ አሰላለፋቸው እነዚህ እድሮች ከዚህና ከዚያ ሲላጉ የቆዩ ሲሆን በዚህም በአሁኑ ወቅት ከታሪካዊ የህዝባችንና የሀገራችን ጠላቶች መፍትሄን እንዲናፍቁ አድርጓቸዋል። የዚህም አሳፋሪ መግለጫ አንዱ ታሪካዊ ጠላቶቻችን ስለምን ተነኩብን በማለት ድርጅታችንንና አመራሩን የማውገዙ ዘመቻ ከሻዕቢያ ከህወሓት የሰሙነ ነጽነት በዓል ጋር እንዲገጥምላቸው አድርገው ያወጡት መሆኑ ነው። በመሰረቱ አብን በፕሮግራሙና በሚያራምዳቸው አቋሞቹ እየተተቸም እየተደገፈም የመጣ ከህዝባችን ከአጠቃላይ ልሂቃኑና ከፖለቲካ ማህበረሰቡ በርካታ ሀሳቦችን በመውሰድ ሁሌም በለውጥ ላይ ያለ ተቋም መሆኑን በቅርበት የሚከታተሉት የሚያውቁት ሀቅ ነው። ለዚህም ለሚሰጡን ግብረ ገብነት ያላቸው አዎንታዊም ሆኑ ገንቢ ትችቶች ከፍ ያለ ክብር እንሰጣለን። ሆኖም ከሰሞኑ መግለጫ ያወጣው በአብዛኛው ለዘለፋና አሉባልታ የሚከሰቱ ራሳቸውን ችለው መታገል የማይችሉ ሰላም እና የህግ የበላይነት በሰፈነባቸው ሰብአዊና ዲሞክራሲያዊ መብቶች በአመዛኙ እውቅና አግኝተው በሚከበሩባቸው የዜጎች የኑሮ ደረጃ በተሻሻሉባቸው የዓለም ክፍሎች እየኖሩ ሳለ የወጡበት ማህበረሰብ ግን በሰላምና ልማት እጦት እንዲሰቃይ ረፍት እንዳያገኝ ሌት ተቀን የሚቋትኑ በአማራ ህዝብ ስም ተደራጅተናል እያሉ የአማራን ህዝብ ጠላቶች ስትራቴጂክ ፍላጎት ለማሳካት የሚሰሩ
የሚላላኩ ሀገር ቤት ካለው እውነታ ጋር በጽኑ የተፋቱ ወይንም ለሀገራችን ፖለቲካዊ ችግሮች የተሟላ እይታ የሌላቸውና መፍትሄ ለመጠቆም በማይችሉበት ሁኔታ ከነባራዊ ምስል የተፋቱ ህገወጥ ገንዘብ ዝውውር ከማካሄድና የስደተኛ ወረቀት ከማዘጋጀት ያለፈ ስራ የሌላቸው ከሀሳብ ነጻነትና ከዲሞክራሲ ጽንሰ ሀሳቦች በተጻራሪ የተሰለፉ የሰላማዊ ትግል እንቅፋቶች መሆናቸው ለወትሮ የተገለጠ ሆኗል። ከሰሞኑ ባወጡት መግለጫ ማህበረተኞቹ በአብንና አመራሮቹ ላይ መለኮታዊነት የተጫነው የውግዘት ሐተታ አቅርበዋል። ይህም አብን ለሰላማዊ ትግል ካለ ቁርጠኝነትና የአማራ ህዝብ እንዲኖረው ከምንፈልገው ማህበራዊ ረፍት በተቃርኖ የቆመው ይህ ስብስብ ጨርሶ ህዝባችን በሰላማዊ ትግል መድረክ እንዳይገኝ ከላኪዎቹ የተሰጠውን ተልዕኮ ለማውጣት የሚያደርገው ትንቅንቅ አካል መሆኑን እንረዳለን። የአማራ ህዝብ ጥያቄዎች በሰላማዊና ሐቀኛ የፖለቲካ ድርድር ይፈታሉ ብለን እናምናለን። ለዚህም አበክረን የምንሰራ መሆኑን እያስረገጥን ከዚህ ያፈነገጡ እሳቤዎችንና ነባር የመጠላለፍ የጥላቻ የፖለቲካ ባህላችንን መተቸትና መቀየር አንድ የትግላችን ፈርጅ በመሆኑ አስቀድመን የተዘጋጀንበትና ይህን ለመመከት የምንሰራ መሆኑን መግለጽ እንወዳለን። ሁለተኛ፣ በአማራ ክልል ያለውን የጸጥታ ችግር በተመለከተ ፓርቲያችን በአማራ ክልል ውስጥ በተፈጠረ የጸጥታ ችግር ምክንያት በህዝቡ ላይ እየደረሰ ያለውን ሁለንተናዊ ጉዳት ከማስገንዘብ ባሻገር ተጨባጭና ዘላቂ መፍትሄ ለማምጣት ተግባራዊ እንቅስቃሴ እያደረገ ይገኛል። በአማራ ክልልና በሀገር አቀፍ ደረጃ ያሉትን ወቅታዊ ችግሮች እንዲሁም የቆዩ መሰረታዊ የፖለቲካ ተቃርኖችና ጥያቄዎች በሰላማዊ መንገድ በሽግግር ፍትህና በሰለጠነ ሀገራዊ ምክክርና ድርድር እልባት በመስጠት የኢትዮጵያን የማህበረ ፖለቲካ ምህዳር ወደ ተሻለ ምዕራፍ ለማሸጋገር አብን የሚያደርገውን ጥረት አጠናክሮ ይቀጥላል ይላል መግለጫው። የኢትዮጵያ ፖለቲካ ለረጅም ዘመን ከተጠናወተው የጥላቻ የሴራና የኃይል አባዜ በዘላቂነት መላቀቅ እንዳለበትም አብን በጽኑ ያምናል። ይህ እውን እንዲሆን ደረጃ በደረጃና በሂደት የፖለቲካ ልዩነቶችን በሰላማዊ መንገድ የመፍታት ባህል እየዳበረ መሄድ ይኖርበታል። ከዚህ በተቃራኒ የተለያዩ አካላት የተናጠል ትርክትን በማንገብ በዙር የሚያካሂዷቸው የኃይል አማራጮች ተጨማሪ ጉዳቶችንና ጥያቄዎችን ከመፍጠር ውጭ ለሁሉም ወገን ዘላቂ መፍትሄን የሚያስችል አዎንታዊ ውጤት እንደማያመጣ ከበቂ በላይ ተረጋግጧል። በተለይም ከማንኛውም አካል የሚነሱ ተናጠላዊ የሆኑ የእምነት፣ የማንነት ወይም የርዕዮተ ዓለም ግብ ያላቸውና ከኢትዮጵያ ሕዝብ መካከል ከፊሉን የእኛ ከፊሉን ደግሞ የእነሱ በማለት የሚከፋፍሉ እንቅስቃሴዎች ፈጽሞ ተቀባይነት እንዳይኖራቸው አብን አበክሮ የሚታገል መሆኑን ማስገንዘብ እንወዳለን። ስለሆነም አብን የኃይል አማራጭን የማይደግፍበት ምክንያት ችግሮችን ከማባባስ ውጭ የሚፈታው ነገር እንደሌለ ካለፈውና ካለው የጋራ ታሪካችን ስለሚገነዘብ ነው። ጉዳዩ ከመርህ አኳያ ተቀባይነት የሌለው ስልት በመሆኑ በማናቸውም ወገን ቢከናወን አዎንታዊ ውጤት እንደማያመጣ በቅጡ መታወቅ ይኖርበታል። የአብን መግለጫ ቀጥሏል። ሶስተኛ፣ ቀጠናዊ ጉዳዮችን በተመለከተ በሌላ በኩል አስረግጠን የምናስቀምጠውና የሀገራችን ህዝቦች ከዚህ አንጻር ግልጽ አሰላለፍ እንዲመሰርቱበት የምንሻው ሻዕቢያን በተመለከተ የሰጠነው ምዘናና ብይን ትክክለኛነት ሲሆን አሁንም በተከታታይ ይህ እውነታ ይበልጥ እየተረጋገጠ እንደመጣ ተመልክተናል። አብን ከሻዕቢያ ጋር በተገናኘ ያወጣውን መግለጫ ተከትሎ በግንባር ቀደም አውግዘውን የተሰለፉት ኢትዮጵያውያን ነን የሚሉ ባለሟሎቹ መሆናቸው አስገራሚ ነበር። ሆኖም በአሁኑ ወቅት የኢትዮጵያ የባህር በር ጥያቄ የሚወሰነው በኢትዮጵያውያን አንድነትና ጥንካሬ እንጂ በሻዕቢያ ይሁንታ ሊሆን እንደማይችል በድጋሚ አስምረን ማስቀመጥ እንሻለን። ሻዕቢያ በሌሎች የውጭ ኃይሎች በኢትዮጵያ ላይ በጠላትነት የተመለመለ በመጀመሪያ ረድፍ የሚገኝ ባንዳ ድርጅት መሆኑ ሁሌም ቢሆን መታወቅ አለበት። ይህም ሆኖ ኤርትራን ከኢትዮጵያ ገንጥያለሁ ካለ በኋላ ጭምር ኢትዮጵያ ላይ እንደ አልቅት ተጣብቆ መኖር የሚፈልግ ኃይል ነው። ሻዕቢያ የኢትዮጵያ የሆነ ሁሉ የኤርትራም ነው፣ የኤርትራ የሆነው ግን የኤርትራ ብቻ ነው የሚል ግብዝና ስግብግብ ድርጅት መሆኑም ግልጽ ነው። ዋናው ችግር የሚመነጨውም ከዚህ ስግብግብነቱ ነው። ሻዕቢያ ለኤርትራ ከስያሜዎች እንደ ሀገር ፍላጎቱንና ግዴታውን ለይቶ እንዲቆም አላደረገውም። ለበርካታ አስርተ ዓመታት ሳያቋርጡ የጦርነት ትርኢት በማሳየት ብቻ ህዝብን በድህነት መግዛት እንደሚቻል ያሳየ
ምሳሌያዊ ድርጅት ቢኖር ሻዕቢያ ብቻ ነው። ስለሆነም የኤርትራ ነጻነት የሚባለው ጉዳይ በተግባር ሲፈተሽ ቧልትና ይልቁንም ለጭቁኑ የኤርትራ ህዝቦች የባርነት፣ የስደት፣ የድህነትና የእልቂት ምዕራፍን የከፈተ ሆኖ ቀጥሏል። ይህም ሆኖ በኤርትራ ህዝቦች በኩል የግድ መታወቅ ያለበት አንድ ጉዳይ አለ። ስለ ኤርትራ ሉዓላዊነት አበክረው ሲናገሩ በተጓዳኝ የኢትዮጵያ ሉዓላዊነትን መከበር እንዳለበት ማወቅ አለባቸው። የኢትዮጵያ ሉዓላዊነትና አንድነት የጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም። ሰሞኑን የሻዕቢያው ፕሬዝዳንት በኢትዮጵያ ውስጥ ጉዳዮች ጭምር በመግባት ለሰጡት ሸፍጠኛ አስተያየት ከይዘት አንጻር ምላሽ መስጠት ጠቃሚ ላይሆን ይችላል። በብዝሃ ኢትዮጵያ ውስጥ ልዩነት ያለና የሚኖር ሀቅ ቢሆንም የሻዕቢያው መሪ የኢትዮጵያን ህዝብ ሴም እና ኩሽ ብሎ በመክፈል እርቃን በወጣ አኳኋን በሀገራችን ላይ ቋሚ ጠላትነት ያወጀበት እንዲሁም ላለፉት 80 ዓመታት የኢትዮጵያን መንግስታት ተላላኪ በሚል የገለጸበት የሸፍጥ ንግግር ሲሆን ይልቁንም ሻዕቢያ ራሱን በቅጡ መፈተሽ ባለመቻሉ እድሜ ልኩን የጸረ ኢትዮጵያ ኃይሎች ተላላኪ በመሆን የተሰለፈና ለዚህም ቀለብ የሚሰፈርለት በመሆኑ ከነጽነት በኋላ 34 ዓመታትን ተጉዞም ቢሆን ዛሬም ድረስ የአንድ ሀገርና መንግስት መሰረታዊ መገለጫ የሆኑ ተቋማትንና ስርዓትን መገንባት ያልቻለ በሽፍታነት የቀረ ድርጅት ነው። ስለሆነም ሻዕቢያ በተለይም በመሪው በኩል በኢትዮጵያ የውስጥ ጉዳይ በመግባት በህዝቦች መካከል ከፍተኛ የጥላቻ አንድምታ ያለው አጀንዳን በአደባባይ የማስተጋባት መብት የለውም የሚለው ጭብጥ ሊሰመርበት ይገባል። ለዛም ነው በመገንጠልና በፍች መካከል ያለውን ልዩነት በውል ሳይገነዘቡ የገቡበት ሻዕቢያዎች አሁንም በኢትዮጵያ ላይ ተጣብቀው መቀጠል የሚፈልጉት። ተገንጥያለሁ ከተባለ በኋላ አሁንም በእናቴ ቤት የሚባል ክርክር አይሰራም። ቢያንስ ከዚህ በኋላ ይህ አስተሳሰብና አሰራር ወጥ በሆነ መልኩ ታሳቢና ተግባራዊ እንዲደረግ ለመላው ኢትዮጵያውያን ለማስታወስ እንወዳለን። በሌላ በኩል ይህንኑ የሻዕቢያን ጥሪ ተከትለው በባንዳነት ለመቀጠር የሚራኮቱ ግለሰቦችና ስብስቦች ከድርጊታቸው ሊቆጠቡ እንደሚገባቸው ለማሳሰብ እንወዳለን ይላል አብን በመግለጫው። የሻዕቢያ ስነ ልቦና ምንጩ የኢትዮጵያ ቀንደኛ ታሪካዊ ጠላቶች ከነበሩ የውጭ ኃይሎች ስለሆነ በስትራቴጂ ደረጃ በኢትዮጵያ ውስጥ በተሻለ ሁኔታ የሚመለከተው የህዝብ ክፍል የለም። በተያያዘ መልኩ በኢትዮጵያ ሉዓላዊነትና መሰረታዊ ጥቅሞች ላይ ቀና መንፈስ የሌለው መሆኑን በተደጋጋሚና በግልጽ አሳውቋል። በተለይ ሀገራችን ኢትዮጵያ በመልክዓ ምድር በታሪክና በህግ ያላትን የባህር በር የማግኘት መብት ለማረጋገጥ ከባለድርሻ አካላትና ከመላው የኢትዮጵያ ህዝብ ጋር የተቀዳጀ ትግል ማድረጉን እንደሚቀጥል አብን በድጋሚ ማሳወቅ ይፈልጋል። የአማራ ብሔራዊ ንቅናቄ አብን ግንቦት 21 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ